ዘንድሮ መቼም ያልከሰርንበት ነገር የለምና ሌላውን ተጨማሪ ኪሳራ ደግሞ ዛሬ ድምፃዊ ይሁኔ በላይ ይዞልን መጥቷል። ዋስንቱን እንዳልዘፈንክ ከፊላው እንዳልዘፈንክ ገላጋይን የአባይ ማዶ መንገድን ዘንገናንና ዘይሪኝን በአስገራሚ ብቃት እንዳልተጫወትክ በጉጉት ስንጠብቅህ ቅራቅንቦህን ሰብስበህ መጣህልኝ አይደል? እንደተከበሩ መሞት የሚቻል ነበር እኮ ጌታው። ግድ የለም ይሄኛውን ስራ እንኳን በርህን ዘግተህ ብቻህን ነው የምትሰማው። አስተያየቱ ዋሲሁን ዳኘ የተባሉ አስተያየት ሰጪ የሰጡት አስተያየት ነው። ትናንት ነሐሴ 1 ቀን 2018 ዓ.ም ይሁኔ በላይ አልበሙን በይፋ ካስደመጠ በኋላ እንዲህ ያለ ትችት ሰንዝረውበታል። ይሁኔ ግን በአዲሱ አልበሙ ውስጥ 10 ምጣድ ጥዳ በአንዱም አልጋገረች ጦም አሳደረችን እያደናበረች የዳ ጎጆዬን የኔን ቤት አፍርሳ እግዚአብሔር ይማር አለችኝ መልሳ እያለ ነው። ትናንት ሐሙስ ነሐሴ 1 ቀን 2018 ዓ.ም አልበሙን በይፋ ሲለቅ እኒህን 10 ምጣድ ጥዳ በአንዱም አልጋገረች ጦም አሳደረችን እያደናበረች የዳ ጎጆዬን የኔን ቤት አፍርሳ እግዚአብሔር ይማር አለችኝ መልሳ የሚሉ ተንኳሽ ስንኞች አቃምሶናል። 10 ምጣድ ጥዳ በአንዱም አልጋገረች ጦም አሳደረችን እያደናበረች የምትለዋ ለጠቅላይ ሚኒስትር አብይ አህመድ አሊ፣ የዳ ጎጆዬን የኔን ቤት አፍርሳ እግዚአብሔር ይማር አለችኝ መልሳ የምትለዋ ደግሞ ለአዲስ አበባ ከተማ ከንቲባ አዳነች አቤቤ ደሶ እንዲደርሱ ታስበው የተቋጠሩ ይመስላሉ። እኒህን የግጥም አንጓዎች የተመለከቱ ታዛቢዎች ይሁኔ በላይ ዳስጣል ቁጥር 2ን ይዞ ተከሰተ እያሉ ነው። በእርግጥም በዚሁ ዓመት ከጥቂት ወራት በፊት ለታዳሚዎች የደረሰው የቴዎድሮስ ካሳሁን ገርማሞ አልበም እንዲህ በቅኔና በፖለቲካዊ ነቆራ የተሞላ በመሆኑ ብዙ መነጋገሪያ ሆኗል። ይሁኔ በላይም ይህንኑ ደግሞታል። ተይዘውዘው በሚለው የይሁኔ በላይ አዲስ ሙዚቃ ውስጥ ደግሞ ፍቅር ሲሆንበት የመከራ መርዶ ፈቅዶ ያገባውን ይፈታል ተገዶ በማለት የአሁኑ መንግስት ያሰራቸውን ፖለቲከኞች በህዝብ ትብብር ተገዶ ይፈታቸዋል ለማለት ሞክሯል። ወዴ ሸበል ልጅ መስማት ነው ምክር፣ አንቺን ከሰለቸሽ የሽምብራው ዘር፣ ማሸቱን ካወቅሽው ሆነሽ ከሰው ጋር፣ ተስናን ተሻገረሽ ተጮቄው መንደር፣ የሰነፍ ቆሎብይ ተመከራከር የሚለው አገኘሽኝና በተሰኘው አዲስ የይሁኔ በላይ ዘፈን ውስጥ ያለ ግጥምም እጅግ በጣም ጥልቅ ቅኔ ያዘለ ነው። በብዙም እያነጋገረ ይገኛል። ይሁኔ አወድሶ ለማይጠግባት ለገነት መገኛዋ ጎጃምም ሊቀ ሊቃውንቱ የቅኔው ሰው ሁሉ ማህፀነ መልካም ናት እያሉ ያደንቃሉ። ጎጃም ለኢትዮጵያ ገላነሽ እያሉ የወንጌሉ ዜማ የቅኔ ፍትፍቱ ያስቀራል ጎጃም ላይ ከሰነባበቱ የሚል ቅኔ አወርዶላታል። ገላነሽ ማለቱ እማሆይ ገላነሽ የተባሉትን የቅኔ ሊቅ ማወደሱ ይመስላል። በአጭሩ ይሁኔ በላይ በዚህ አልበሙ እንደ ቴዲ አፍሮ ጀግና ተጫውቷል። በይሁኔ ሙዚቃ ስራዎች ዘንድ ከጀርባ ሆነው ከሚሰሩት መካከል የደብረ ማርቆስ የስነ ግጥም ደራሲና በመምህርነት ሙያ ያገለገሉት አንለየሽ ወንድ በዙማይ አልበም 7ኛው ሙዚቃ አገኘሽኝና የሚለው ግጥም በመጽሐፍ የጎጃምን ቱባ ባህል እንዲወጣ ከዜማ ደራሲው ተዘራ ተችሎ ጋር ተናበው ሰርተውታል። መምህርና ገጣሚ አንለየሽ ወንድ ከዚህ በፊት አምባርና አልበውን ሰው እንዳያየው ያንን ጣት አፈሩ እንዳይነካካው ለላክልሽ በቅሎ ከነልምቃው ያውም ድሃራዩን ቅዳማ ያለው ትመጭ እንደው በፈረስ ይንገስ ይጣል ዳስ ውዋዌ ቶሎነይ ከንደ ብርቱ ሰው ገዳይ ያለ በይሁኔ በላይ በግሽ አባይ ሙዚቃ ልክ እንደ አባይ ወንዝ ፍስስ የሚል ግጥምን ጨምሮ ዘመን ማና አሆበል ምን አለብሽ የአባይ ማዶ ሰው የኢትዮጵያና የመሳሰሉ የሙዚቃ ግጥሞችን ለሙዚቀኛው በመስጠት ባህላችንንና እኛነታችንን አድምቀውልናል። መምህር አንለየሽ ወንድ ቴሜቴ በሚል በእውነተኛ ታሪክ ላይ የተመሰረተ አዲስ መጽሐፍ ማሳተመው ወደ ገበያ አድርሰዋል። ድምፃዊ ይሁኔ በላይ በሙዚቃው መስክ ብቻ ሳይሆን በትምህርትና በማህበራዊ ህይወቱ ያተረፈው ስም ከፍተኛ ክብርን ያጎናጸፈው ነው። እንደ ማህበረሰብ ተጽዕኖ ፈጣሪዎችና የታሪክ ተመራማሪዎች ገለጻ ይሁኔ በላይ በቀለም ትምህርቱ እስከ 3 ዲግሪ የዘለቀ ሰፊ ዕውቀት ያለው ባለሙያ ነው። በአሜሪካን ሀገር በሚኖሩበት መኖሪያ ቤት ባለቤቱ ወይዘሮ የሽመቤት ተስፋዬ ወይም ቱቱና ልጆቻቸው ፍቅርና ሰላም ባህላዊ ሴትን ጠብቀው እንዲያድጉ ማድረጋቸው ይነገራል። የይሁኔ በላይ ቤት ከኢትዮጵያ ለሚጓዙ አርቲስቶችና እንግዶች ማረፊያ በመሆኑ የይሁኔ ቤት የአብርሃም ቤት ነው እስከመባል ደርሷል። በተጨማሪም የአገውን ህዝብ ታሪክ ጀግንነትና ማህበራዊ ህይወት የሚያንጸባርቁ ግጥሞችን በሙዚቃ ውስጥ አካቶ በማቅረብ የአገውኛ ቋንቋና ባህላዊ ሴቶች ከትውልድ ትውልድ እንዲሻገሩ ድልድይ ሆኖ አገልግሏል። አንዳንድ ምንጮች ይሁኔ በላይም ከአገው ማህበረሰብ ይወለዳል፣ ዘሩ የአገው የጎጃም አገው ተወላጅ ነው የሚሉ አሉ። የይሁኔ በላይ አዲስ ስራ የሆነውና ወሎ ላይ የሚያተኩረው ዞማዬ ሲለቀቅ በተለይም በአማራ ሳይንት ሚዲያና ተከታዮቹ ዘንድ የሙዚቃውን ልዩ ባህላዊ ይዘት በተመለከተ
ሰፊ ትንተና ተሰጥቶበታል። የማህበራዊ መገናኛ ብዙሃን አስተያየት ሰጪዎቹ እንደሚያመለክቱት ይህ ሙዚቃ ከእስካሁኑ የወሎ ሙዚቃዎች እጅግ የተለየና ትክክለኛውን ባህል የጠበቀ ነው። በተለይም ከደሴ በስተምዕራብ የሚገኙ ወረዳዎች በጂኦግራፊያዊ አቀማመጥ፣ በአለባበስ፣ በአጨፋፈርና በታሪክ ያላቸው ትስስር በስራው ላይ ጎልቶ ይታያል። መቅደላ ላይ ተንታ በበሽሎ ወንዝ በኩል ከደቡብ ጎንደር ጋር ሲገናኙ፣ አማራ ሳይንት አጅባርና ደንሳ በበሽሎ በኩል ከደቡብ ጎንደር፣ በአባይ ወንዝ በኩል ደግሞ ከጎጃም ጋር የተሳሰሩ ናቸው። መካነ ሰላም አሊያም ቦረናና ወግዲ በአባይ በኩል ከጎጃም፣ ወግዲ ደግሞ በወለቃ በኩል ከሸዋ ጋር እንዲሁም ከላላ ጃማና ወረይሉ ከሸዋ አካባቢዎች ጋር የጠበቀ ታሪካዊና ባህላዊ ዝምድና አላቸው። አስተያየት ሰጪዎች እንደሚጠቅሱት የዞማ የሙዚቃ መነሻ የሆኑት እነዚህ አካባቢዎች የኢትዮጵያ ታሪክ ዋና ማዕከላት እንደነበሩ የሚከተሉት ማስረጃዎች ያስረዳሉ። ከ1595 እስከ 1658 ዓ.ም የኖሩት አባ ጎርጎሪዮስ እስክንድር ዘቤተ አምሃራ መነሻቸው ከመካነ ስላሴ ወረይሉ ሲሆን ከጀርመናዊው ኢዮብ ሉዶልፍ ጋር በመሆን የግዕዝ መዝገበ ቃላትንና የአማርኛ ሰዋሰውን በመድረስ የመጀመሪያዎቹን ሳይንሳዊ የምርምር ስራዎች አሳትመዋል። አጼ ኩኖ አምላክ በኩታበር ተወልደው በሐይቅ ዘውድ ጭነው በአማራ ሳይንት ታቦር ተራራ ላይ ቤተ መንግስት ሰርተው ንጉሥ አምሃራ በመባል ለአክሱማውያንና ዛጉያውያን የንግስና መስመር መቀጠል መሰረት ጥለዋል። አጼ ዘርዓ ያዕቆብ በቦረና ወረዳ ደንቆሮ ጫካ ቤተ መንግስት የነበራቸው ሲሆን አጼ በደ ማርያም ደግሞ በአማራ ሳይንት ታቦር ተራራ የግዕዝ ቅኔን ተምረዋል። በተጨማሪም የአጼ ግላውዲዮስና የቀዳማዊ አጼ ቴዎድሮስ መካነ መቃብር በአማራ ሳይንት ተድባበ ማርያም የሚገኝ ሲሆን ራስ ጎሹ ደግሞ ከአማራ ሳይንት ተነስተው ጎንደርን ከጥቃት የታደጉ የጦር መሪና አገረ ገዥ ነበሩ። በይሁኔ በላይ ፕሮሞተር ደሞዝ ገነቱና ባይሸሹ ማባተ የተገለጹት መረጃዎች እንደሚያሳዩት ዞማይ አልበም በ12 ዓመታት ዝግጅት አልፎ ለአዲሱ ዓመት የቀረበ የትውስታና የኪነት ማዕበል ነው። አልበሙ መላለው እኔስ ባገሬ እንጃልኝ ዞማዬ እኔ ሆይ አገኘሽኝ ተይዘውዘውና እቲያዶ ሽባ የተሰኙ 8 ዋና ዋና የዜማ ስልቶችን የያዘ ነው። እነዚህ ዜማዎች ከታላቁ የግጥምና ዜማ ደራሲ አበበ ብርሃኔና ከሌሎች ቀደምት የኪነ ጥበብ ባለሙያዎች ጋር በመተባበር የተሰሩ ሲሆን ይሁኔ በላይ ስለ ሀገር፣ ስለ ፍቅርና ስለ ባህል ጥልቀት ያለውን መልእክት ያስተላልፋሉ። የማህበረሰብ አስተያየት ሰጪዎች የይሁኔ በላይን ስራ ሲያደንቁ እስኪ እንሂድ ወሎ ከዚያ ከቦረና መራዥና ተኳሽ ከሞላበት ጀግና ያንድ አይነካሽ ሀገር እንዴት ነው ሳይንት ሲፈልግ በዱላ ሲያሻው በጥይት ቦረና አይደለም ወይ አማራ ሳይንት የሚሉትን የህዝብ ግጥሞች ያስታውሳሉ። እንዲህ የሚለው ግጥም የሚያመላክተው የቦረና ሳይንት ህዝብ ጀግንነት፣ ባህላዊ የታጣቂነት ስነልቦናና የአካባቢ ውበት ከደንቆሮ ጫካ እስከ ተድባበ ማርያም ያለው ሁኔታ እንዴት አስደናቂና አስደማሚ እንደሆነ ነው። እንዲህ ያሉ ታሪኮችን እየፈነቃቀለ ለአሁኑ የኢትዮጵያ ትውልድ የሚያሰማው ይሁኔ በላይ በ10ኛው አልበሙ ዞማይ አማካኝነት የጎጃምና የወሎን ታሪካዊና ባህላዊ አምባዎች ያስተሳሰረበት መንገድ የኢትዮጵያን ባህላዊ ሙዚቃ ወደ ላቀ ደረጃ ያሸጋገረ ነው። የኪነ ጥበብ ባለሙያዎች፣ የማህበረሰብ ተጽዕኖ ፈጣሪዎችና አድናቂዎች እንደሚስማሙበት ይሁኔ በላይ ለዘመን የማይበገር የጥበብ አውራና የሀገራችን ባህል ታላቅ ሀብት ሆኖ ቀጥሏል። ይሁኔ በላይ በታሪክ ነገራና ብስለት ከፍ ብሎ ከዚህ ትውልድ ጋር የቀጠለበት የመጨረሻ አልበሙ 2007 ዓ.ም ላይ የወጣው ነው። ከዞማይ በፊት የመጨረሻ አልበሙ እሱ ነበር። የአልበሙ መጠሪያ ጉዛራ ይሰኛል። ጉዛራ የአካባቢ ስያሜ ነው። ጎንደር ውስጥም ፍራንዝ የሚባል አካባቢ አለ። ይህ ስፍራ ኤልያስ ተባባልና ሻምበል ብላይነን ጨምሮ አያሌ እውቅና ድንቅ የባህል ሙዚቃ መሳሪያ ተጫዋቾችና ዜመኞችን ያፈራ አካባቢ በመሆን በጉልህ ይጠቀሳል። በፕሮፌሰር ሪቻርድ ፓንክረስት መጽሐፍ ላይ እንደተገለጸው ከፍራንዝ ከ7 እስከ 10 ኪሎ ሜትሮች ርቀት ላይ ከዛሬ 400 ዓመታት በፊት በአጼ ሰርጸ ድንግል በልዩ ስማቸው መለክ ሰገድ በሚባሉት የኢትዮጵያ ንጉስ ዘመነ መንግስት የታነጸ ቤተ መንግስት ይገኛል። ይህ ቤተ መንግስት በኪነ ህንፃ ንድፍና ረቂቅነት ከፋሲለደስ ቤተ መንግስት ጋር የሚነጻጸርና የሚመሳሰል ነው። ይህ ታሪካዊ ስፍራና አካባቢ ነው ጉዛራ የሚባለው። የአጼ ፋሲል ቤተ መንግስት በጉዛራው የአጼ ሰርጸ ድንግል ቤተ መንግስት የኪነ ህንፃ ተምሳሌትነት ቀጅ ተስፋፍቶ መታነጹም በታሪክ ተጽፏል። የይሁኔም የዚህና አካባቢ በዜማ ማወደስና ለአልበሙ መጠሪያ መሰየም ታሪክ እንዳይረሳ ለማስታወስና ለትውልድ ለመዘከር እንደሆነ ይታመናል። በእርግጥም ከዚያ በኋላ ጉዛራ በጣም የሚጎበኝ ቦታ ሆኗል። ባህር ዳር ውስጥ የንግድ ስያሜዎች ጉዛራ እየተባሉ መጠራት ጀምረዋል።
ጉዛራ ትርጉሙ ጉባኤ ማለት ነው። ይሁኔ በላይ ይህን ቦታ እመጣለሁ ጉዛራ ጠብቂኝ እዚያው እያለ ነበር ያስተዋወቀው። በዚህ ጉዛራ በተሰኘው የይሁኔ በላይ አልበም ውስጥ ከተካተቱ ዘፈኖች አንዱ ደግሞ ምስጋናው ደግ ነው የተሰኘው ነው። ይህም እንጉርጉሮ ታሪካዊ ይዘት የተላበሰ በመሆኑ ማነጋገሩን ቀጥሏል። ጎንደር ካፈራቻቸው ታላላቅ ሰዎች መካከል በግንባር ቀደምትነት ከሚጠቀሱት አንዱ እዚህ ሙዚቃ ውስጥ ተጠቅሰዋል። ቀኛዝማች ምስጋና ይባላሉ። ቀኛዝማች ምስጋናው ከጀግንነቱም እኩል ኪነ ጥበቡንም የተካኑ ነበሩ። በዘመናቸው የድፍን ጎንደርን ቀልብ በምልአት አስደምመው ያስገበሩ የጥበብ ገበሬም እንደነበሩ ባንክሮ ይወሳል። የታወቁ መሰንቆና ክራር አርቀው አዝማሪ፣ የተደነቁ ወይራ ለበስ አሊያም ምጡቅ ቅኔ ደርዳሪ ነበሩ። የእኚህ ታላቅ ሰው ጥበባዊ ትሩፋቶች ከትውልድ ትውልድ ይዘልቁ ዘንድ ይሁኔ በላይ በቀኛዝማች ምስጋናው የተደረሱትን ስንኞች ግሩም ዜማ አልብሶ በጡም ድምፁ ተጫውቶ የጉዛራ አልበሙ አካል አድርጎታል። ይሁኔ መልሶ የተጫወታቸው የቀኛዝማች ምስጋናው ስንኞች ለአንቺ ብላኝ እንጂ ምስጋናውን ላጣሽ፣ እኔም አጠገብኩሽ በህልሜ እየመጣሽ፣ ምስጋናው ደግ ነው ለልፍኝ የሚበጅ፣ እርጅና በፈረስ ደረሰበት እንጂ የሚሉ አንጀት ሰርሳሪ አገላለጾች አሏቸው። ምስጌ ይሄን ሲሉ አርጅተው ነበር አሉ። ላንቺ ብላኝ እንጂ ምስጋናውን ላጣሽ፣ እኔማ ጠገብኩሽ በህልሜ እየመጣሽ የሚለውን ግጥም የሆነች የወሎ ጉብ ላይ ተው የገጠሙት መሆኑን በሁሉም አለበል የተባለች የልጅ ልጃቸው ጽፋለች። ይሁኔ በላይ የኒህን ባለ ቅኔ ግጥሞች ተቀብሎ አትዘባበቱ ቀንጣለው ብላችሁ ከፊታችሁ ቆሞ ታገኙታላችሁ። እኔ እየረሳሁት እሱ እያስታወሰኝ፣ ቸርነቱ እንዲህ ነው እዚያ ያደረሰኝ። መምህር መቼ ጠፋ ቀሲስና አቡነ፣ እየሳት ነው እንጂ ቀን ቆጥራውን። ማን ይጎዳ ብለሽ በኔ ወድቆ መቅረት፣ የምድርን አይቶ ነው የላይ ቤቱ ምረት። ያናቀፈኝ ድንጋይ መልሶ ከመታኝ፣ ሳይጥላይ ተወኝም ሱሪ ሳያስፈታኝ። ልፈወስ ተብሎ ህመም ከተሻረ፣ ይጠጣ የለም ወይ ኮሶ እየመረረ። አንድ ቀን ዘራፍ ልበል እንጂ እንደ ወንድ፣ ወተት ብቻ እኮ ነው መገፋት የሚወድ። ከልክለሽኝ እንጂ ሰርቼ እንዳልበላ፣ መቼ ጠፋኝ ነበር የግብርናው መላ። ወይ አትሰበስቢኝ ወይ ትተሻተኝ፣ እንደምቦሳ ጥጃ ዛሬም ማስከቲኝ። አዞሪት ነው መሰል እግሬን የያዘው፣ ዞሬ ዞሬ ደጅሽ ተመልሼ እዚያውም። እስቲ ፈልጉልኝ የማምሳይ ወተት፣ ከሷ ጋር ስባት የምደግምበት። ይህን ጥሩ ሙያ ከቶ የተማርሽው፣ ስንቱን ጎበዝ ጀግና ወዶ ገባ ረግሽው እያለ ያዜማል። ይሁኔ በዚህ ዘፈኑ ምክንያት ከቀኛዝማች ምስጋናው ቤተሰቦች ውዳሴ እንደጎረፈለት ተናግሯል። ይሁኔ በሙዚቃው ውስጥ ስማቸውን እያነሳ ቅኔያቸውን ያጎረፈልን ቀኛዝማች ምስጋናው ከጌታቸው ራስ ጉግሳ ውሌ ጋር የነበራቸው ቅርበትና ታማኝነት አንጀት ይበላል። አምላክ ሲፈጥርህ እኔ ካንተ አድሬ፣ በሞት የማይሻር ካንተ ኖረ ፍቅሬ ይላሉ። ይህ መውደዳቸው እስከ ሞት የደረሰ ነው። ጌታቸው ራስ ጉግሳ ውሌ ሲሞቱ የገጠሙት ግጥም ደግሞ ያስተክዛል። አባ ደልል ጉግሳ ገብሬ ለመደ አሽከሮቹን ሁሉ አስከትሎ ሄደ ይሰኛል። የአንቺም ጦርነት በኢትዮጵያ ታሪክ ለመጀመሪያ ጊዜ የተደረገ በአውሮፕላን የተደገፈ ጦርነት ነው። ይሁኔ በላይ ግጥም የተቀበላቸው ቀኛዝማች ምስጋናው ይሄንን በቅኔያቸው እንዳይረሳ አድርገው ነው የተናገሩት። ማንም የታሪክ ጸሐፊ የፈለገ አስፋፍቶ አደራጅቶ ቢጽፈው ከዚህች ግጥም ጋር እኩል ነው። እዚህች ጋር የቅኔ አቅማቸውን እናይበታለን። ወይ የሺዎች ነገር ሁልጊዜ በመላ፣ አመዴን በቅጠል ጉግሳን በአውሮፕላ የሚለው ቅኔ መቼስ አጃይብ የሚያሰኝ ነው። ሺዎች ያሏቸው የሸዋ ሰዎችን ነው፣ የአፄ ኃይለ ሥላሴን ዘመዶች። የይሁኔ በላይ የኪነ ጥበብ ወዳጅ ቀኛዝማች ምስጋናው ከራስ ጉግሳ ሞት በኋላ በቀዳማዊ ኃይለ ሥላሴ ላይ ቂም ይዘው ነበርና ንጉሠ ነገሥቱ አገር ስትወረር ራሳቸውን ሊያድኑ ሸሹ በማለት ያልተገራ ፈረስ ጠቅል እያላችሁ ከማይጨው ፈርጥጦ ለንደን ገባላችሁ የተሰኘ ግጥም ገጥመውባቸዋል። ይሁኔ በላይ እንዲህ አይነት ማህበራዊና ፖለቲካዊ አመጾችንና የጠነከሩ ቅኔያዊ ግጥሞችን በያዙ ስራዎቹ ይበልጥ ይወደዳል። እነዚህን ጥበብ ያዘሉ ግጥሞች በዚያ በሚያምርና በሚማርክ ድምፁ ለእናንተ ለሚወዳችሁ አድማጮቹ በማቅረብ ይታወቃል። የምንወዳችሁ ታዳሚዎቻችሁን እስካሁን የነበረንን ዝግጅት አብራችሁን ስለተከታተላችሁ ከልብ እናመሰግናለን። እናንተ ስለተነሱት ስንኞችና ስለ ይሁኔ በላይ አዲስ ስራ ምን አስተያየት አላችሁ? ሐሳባችሁንና ትንታኔያችሁን በአስተያየት መስጫው ላይ ጻፉልን። እሱንም መነሻ አድርገን ለቀጣይ ዝግጅት እንጠቀምበታለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎችም እንዲደርስ ሼር የተሰኘውን ቁልፍ መንካታችሁን፣ እንዲሁም አዳዲስ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትዘንጉ። ሰናይ ጊዜ